ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሰዓት ስፖርታዊ መረጃዎችን ከእናንተው ካሁነው ከአሁን ስፖርት ይዘን መጥተናል። የዓለም ዋንጫ ሊጀምር እጅግ በጣም ጥቂት ሰዓታቶች ብቻ የሚቀሩት ይሆናሉ። ዛሬ እጅግ በጣም የሚጠበቀው ጨዋታም የምንመለከት ይሆናል። ለሁለተኛ ጊዜ በመክፈቻ ጨዋታ ሳውዝ አፍሪካ ከሜክሲኮ ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። ስለሱ ጨዋታ የምንላችሁ ነገር ይኖራል። በአጠቃላይ ስለ ዓለም ዋንጫም ሰፊ ዳሰሳ የምናቀርብላችሁ ነው የሚሆነው። ከዚህም በተጨማሪ የዝውውር መረጃዎችን እንዲሁ በስፋት የምንመለከት ይሆናል። ኤሊዮት አንደርሰን አሁንም ቢሆን እንግዲህ ከ120 ሚሊዮን ፓውንድ በላይ እየተጠየቀበት እንደሚገኝ መረጃዎች እያሳዩም ይገኛሉ። አርሰናል እነማንን እየተመለከቱ ይገኛሉ የሚለውን ስንመለከት በአሁኑ ሰዓት ላይ ደግሞ ሊያንድሮ ትሮዛርድ ዝውውሮቹ ሊቀላጠፉ እንደሚችሉ መረጃዎች እያሳዩም ይገኛሉ። በማንቸስተር ዩናይትድ በኩል የማቲያስ ፈርናንዴዝ ጉዳይ እናነሳለን። ሪያል ማድሪድም ከዚህ ተጫዋች ጋር ያለውን ግንኙነት የምንነግራችሁ ነው የሚሆነው። በቼልሲ እንዲሁም በሊቨርፑልና በሌሎች ክለቦች የምንመለከታቸው መረጃዎች አሉ። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። የዓለም ዋንጫ ሀብሎ ሲጀምር ዛሬ ምሽት 4 ሰዓት ላይ ሜክሲኮን ከሳውዝ አፍሪካ በሚያገናኘው ጨዋታ የሚጀምር ይሆናል። ተጠባቂው የ2026 የዓለም ዋንጫ ዛሬ ምሽት የሚካሄድም ነው የሚሆነው። በመክፈቻው ዕለት አዘጋጇ ሀገር ሜክሲኮ ከደቡብ አፍሪካ ጋር የምትገናኝ ሲሆን ብራዚሊያዊው ዳኛ ዊልተን ሳምፒዮ የመክፈቻ ጨዋታውን በመሃል ዳኝነት የመምራት ኃላፊነትን ወስዷል። የመክፈቻ ጨዋታው በሜክሲኮ ሲቲ ስቴዲየም ከምሽቱ 4 ሰዓት ላይ የሚካሄድም ይሆናል። ሜክሲኮ በዓለም ዋንጫ ታሪክ ያደረገቻቸውን 7 የመክፈቻ ጨዋታዎች ማሸነፍም አልቻለችም። ሜክሲኮ በ2010 የደቡብ አፍሪካ የዓለም ዋንጫ ከደቡብ አፍሪካ ጋር የመክፈቻ ጨዋታውን 1-1 ማጠናቀቋን እናስታውሳለን። የመክፈቻውን ጨዋታ ማን ያደምቃል የሚለውን ደግሞ ስንመለከት በዓለም ዋንጫ በሶስቱ አዘጋጅ ሀገራት 3 የመክፈቻ ስነ ስርዓት ሲካሄድ የመጀመሪያው ዛሬ ምሽት የሚካሄድም ይሆናል። በመክፈቻው ሻኪራ ቡራና እንዲሁም ደግሞ ዳይዳይ የተሰኘውን ይፋዊ የዓለም ዋንጫ ዜማ ያቀነቅናሉም ተብሏል። እንዲሁም ሌሎች ታዋቂ አቀንቃኞችም እንደሚገኙ ነው እየተገለጸም የሚገኘው። ጨዋታው በምን ይተላለፋል የሚለውን ለመመልከት ያክል እንግዲህ በሀገራችን ኢትዮጵያ ሀገሬ ቲቪን እንዲሁም ደግሞ ዴስ ቲቪ የመክፈቻ ጨዋታውን እንደሚያስመለክቱም አሳውቀዋል። በነጻ የሚያስተላልፈው ሀገሬ ቲቪ እንግዲህ ወደ 32 የሚጠጉ ጨዋታዎችን እንዲሁ እንደሚያስተላልፍ ነው እየተገለጸ የሚገኘው የዛሬውንም ጨምሮ። ይህንንም ጨዋታ በሀገሬ ቲቪ እንዲሁም በሌሎች አማራጮች እንድታዩ እንጋብዛችኋለን። የተወደዳችሁና የተከበራችሁ አድማጮቻችን ሃቪየር አጊሬ ሀሳባቸውንም ይሰጣሉ። ትንሽ ተጋጣሚ የለም ሲሉ ነው የሚናገሩት። ሜክሲኮ የምድቡ ምርጥ ነው ሲሉም እንዲሁ የተናገሩት ሁጎ ብሩስ ናቸው። የሜክሲኮ ብሔራዊ ቡድን አሰልጣኝ ሃቪየር አጊሬ ደቡብ አፍሪካን አሳንሰው እንደማይመለከቱ የገለጹ ሲሆን ለደቡብ አፍሪካ ትልቅ ክብር አለን ያሉት አሰልጣኙ ትንሽ ተጋጣሚ የሚባል ነገር የለም ሲሉ ነው የተናገሩት። ነገር ግን ሜዳ ውስጥ በእነሱ ላይ የበላይነቱን መውሰድም አለብን ሲሉ ቡድናቸውን አሳስበዋል። የደቡብ አፍሪካው የብሔራዊ ቡድን አሰልጣኝ ሁጎ ብሩስ በበኩላቸው ሜክሲኮ የምድቡ ምርጥ ቡድን ነው ሲሉ እንዲሁ የገለጹ ሲሆን አክሎም ነገር ግን እኛ ለጨዋታ ዝግጁ ነን፣ በእያንዳንዱ ቅጽበት ያለንን እንሰጣለን፣ እንፋለማለን ሲሉ ይናገራሉ። የሜክሲኮ እንዲሁም የደቡብ አፍሪካ የመክፈቻ ጨዋታ ምሽት 4 ሰዓት ላይ የሚጀምር ይሆናል። ምናልባት እንግዲህ እንደ ትላንትናው የወዳጅነት ጨዋታ እንግሊዝ እንዳደረገችው ጨዋታ ነጎድጓድ ካልታየህ በስተቀር እንግዲህ የጨዋታ ይካሄዳል ተብሏል። በእርግጥ ሜክሲኮ እንደዚህ አይነት ነገሮች ይፈጠራሉ ተብሎ አይጠበቅም። በአሜሪካ ግን እንደዚህ አይነት ነገሮች በ73 ጨዋታዎች ላይ እንዲሁ አዳጋች ነገሮች ሊፈጠሩ እንደሚችሉ ካሁኑ ግምቶች እየወጡም ይገኛሉ። ሌላኛው ትራምፕ የአሜሪካ ጨዋታን እንዲሁ ላይ አይገኙምም ተብሏል። የዓለም ዋንጫ መክፈቻ ጨዋታ የአዘጋጅ ሀገር መሪ ስቴዲየም ሲገኙ መመልከት የተለመደም ነበር። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ የመክፈቻ ጨዋታ ላይ የመገኘት እድል እንደሌላቸው ነው የተገለጸው። በመክፈቻ ጨዋታው ሌሎች ኃላፊዎች እንደሚገኙም ተነግሯል። ባለፉት የዓለም ዋንጫ ውድድሮች መክፈቻ ጨዋታ ላይ የአዘጋጅ ሀገራት መሪዎች ተገኝተውም ነበር። ለአብነትም ያክል እንግዲህ በ2022 የዓለም ዋንጫ ላይ የኳታር ኤሚር ተገኝተውም ነበር። በ2018 ደግሞ የዓለም ዋንጫው የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ተገኝተው እንደነበር እናስታውሳለን። በሩሲያው የዓለም ዋንጫ የብራዚል ፕሬዝዳንትም እንዲሁ በ2014 ላይ ተገኝተው የሀገራቸውን መክፈቻ ጨዋታ ታድመው እንደነበር እናስታውሳለን። አሜሪካ የዓለም ዋንጫ መክፈቻ ጨዋታውን አርብ ሌሊት 10 ሰዓት ላይ ከፓራጓይ ጋር የምታደርግም ነው የሚሆነው በእኛ ሰዓት አቆጣጠር። ሌላኛው ከዓለም ዋንጫ ጋር የተያዘው መረጃ ሃይቲ ማሊያውን ለመቀየር ተስማምታለችም ተብሏል። በታሪክ ለሁለተኛ ጊዜ በዓለም ዋንጫ የምትካፈለው ሃይቲ የውድድሩን ማሊያ ለመቀየርም ተስማምታለች። ፊፋ የሃይቲ ብሔራዊ ቡድን ማሊያ ፖለቲካዊ ይዘት አለው በሚል
እንዲቀይር ጠይቆም ነበር። ይሁንንም ተከትሎ ሃይቲ የሜዳ እንዲሁም ደግሞ ከሜዳ ውጪ ማሊያውን ለመቀየር መስማማቷን ነው በአሁኑ ሰዓት ላይ ያሳወቀችው። በማሊያው ላይ የሃይቲ የነጻነት ተፋላሚ የሀገሪቱን ሰንደቅ ዓላማ ከፍ አድርገው ይዘው ይታያሉ። ምስሉ ሃይቲ በ1804 የሀገሪቱ አብዮት አብቅቶ ነጻነቷን ማወጇን ለማስተዋወስ የተቀመጠም ነበር። ነገር ግን ይህን ነገር ለመቀየር መስማማቷ ነው እየተገለጸም የሚገኘው። ሌላኛው ቴሪ ዳንኤል ሄነሪ በኒውዮርክ መንገድ ተሰይሞለታል። ፈረንሳዩ ተጫዋች ቴሪ ዳንኤል ሄነሪ በአሜሪካ በጊዜያዊነት መንገድ እንደተሰየመለት ነው እየተገለጸም የሚገኘው። በኒውዮርክ ከተማ የሚገኝ አንድ መንገድ በዓለም ዋንጫ ወቅት በቴሪ ዳንኤል ሄነሪ ስም እንደሚጠራም ነው የተገለጸው። ቴሪ ዳንኤል ሄነሪ ከ2010 እስከ 2014 ለኒውዮርክ ሬድ ቡል እግር ኳስ ክለብ ማሊያ መጫወቱ የሚዘነጋ ጉዳይም አይደለም። ሄነሪ በማህበራዊ ትስስር ገጹ እንግዲህ ፈረንሳይ በሆንም እንደ ለንደን እንደ ቤቴ ብጠቀምም ኒውዮርክን አሁንም ከዓለም ሁሉ የመወዳት ከተማ ነች ሲል እንዲሁ ተናግሮ እንደነበር እናስታውሳለን። አክሎም መንገድ በስሜ መሰየሙ ክብር ነው፣ ከተማዋ በልቤ ቦታ አላት፣ ልጄ እዛ ነው የተወለደው፣ የቤተሰቤ አካልም አንዷ ናት ሲል እንዲሁ መናገሩን ነው የሰማ ነው። ከዓለም ዋንጫ መረጃዎቻችን ወጣ ስንል ደግሞ አርሰናል በማኑ ኮኔሌ ፍላጎት አላቸው። እናም ከተጫዋቹ ወኪሎች ጋር የመጀመሪያ ግንኙነቶችንም አድርጓል። ነገር ግን እስካሁን ለሮማ ምንም አይነት ይፋዊ ጥያቄ አላቀረቡም ሲል እንዲሁ ከጣሊያን ወጡ መረጃዎች እያሳዩም ይገኛሉ። ማኑ ኮኔ በሮማ ቤት ድንቅ ጊዜን አሳልፎም ነበር። በዚህም የተነሳ ምናልባትም አርሰናል ይህን ተጫዋች የሚመለከትበት እድል እንዳለ በበርካቶቹ እየተገለጸ ሲሆን ይህንን እድል ለመጠቀም ደግሞ አርሰናል እንዲሁ እድሎችን እየጠበቀ እንደሚገኝ ነው ሰፊው እየሰማንም የምንገኘው። ሌላኛው ፋብሪዚዮ ሮማኖ ከቀናት በፊት ሪያል ማድሪድ ሁለት ሁለገብ ተከላካዮችን ለማስፈረም ማቀዳቸውንም ተናግሯል። ሪካርዶ ካላፊዮሪ እንዲሁም ደግሞ ጀስከስ ግቫርዲዮል ናቸው። በተጨማሪም ከተደረጉ ንግግሮች አንጻር ግቫርዲዮል ለሪያል ማድሪድ የተሻለው ኢላማ መሆኑን እንዲሁም ሪካርዶ ካላፊዮሪ እንደ ተጠባባቂነት መያያዙም ተገልጾም ነበር። ዛሬ ደግሞ ማንቸስተር ሲቲ ለጀስከስ ግቫርዲዮል አዲስ ውል መላካቸው እንዲሁም ደግሞ እንዲፈርም መስማማታቸው እየተነገረም ይገኛል። ይህም እንግዲህ ወደ አርሰናል ያጋድላል የሚሉ መረጃዎች እንዲሰፉም እያደረገም ይገኛል። ሪካርዶ ካላፊዮሪ አሁንም ቢሆን በአሰልጣኝ ጆዜ ሞሪኒዮ ስር ከሚወደዱ ተጫዋቾች መካከል አንደኛው ነው። ከዚህ በፊት በሮማ ቤት አብረው የሰሩ ተጫዋቾች እንደመሆናቸው መጠን እንግዲህ ዳግም አብሮ ለመስራት በሉስ ብላንኮቹ ቤት ለመገናኘት ቆርጠው መነሳታቸው በጆዜ ሞሪኒዮ በኩል እየተገለጸም ይገኛል። አርሰናል ይህንን ዝውውር ይከታተለው ይሆን፣ ይለቀው ይሆን ወይስ ደግሞ እንዲሁ የዚህን ተጫዋች ገንዘብ ከፍ ያደርገው ይሆን የምንመለከት ነው የሚሆነው። ሌላኛው ኒውካስል ዩናይትድ ለሳንድሮ ቶናሊ ዝውውር መነሻ ዋጋው 100 ሚሊዮን ፓውንድ እንዲሆን መወሰናቸው ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። ለጉዳዩ ቅርብ የሆኑ ምንጮች ሳንድሮ ቶናሊ ከአርሰናል፣ ማንቸስተር ሲቲ እንዲሁም ማንቸስተር ዩናይትድ ትኩረት እንደሳበም አሳውቋል። ነገር ግን ተጫዋቹ አርሰናል ቅድሚያ እንደማይሰጡት እንዲሁም የሚጠየቀውን ዋጋ ለመክፈል እንደማይፈልጉ ሌሎች ምንጮችም ተናግረዋል። አርሰናል ሳንድሮ ቶናሊ ለማስፈረም የሚደረገውን ፉክክር የሚቀላቀሉ ከሆነ ለጣሊያናዊ ኮከብ ከ60 ሚሊዮን ፓውንድ በላይ ለመክፈል ፈቃደኛ አይደሉም ሲል ሊ ሬይደር እያዘገበም ነው የሚገኘው። ይህ ነገር ምናልባትም እንግዲህ በአርሰናል በኩል ስሙ ቢያያዝም ይህ ተጫዋች ከ60 ሚሊዮን ፓውንድ በላይ የማውጣት ፍላጎት እንደሌላቸው እየተገለጸ ሲሆን ማንቸስተር ዩናይትድም እንግዲህ ለዚህ ተጫዋች ማክሲመም 70 ሚሊዮን ፓውንድ ነው እየመደቡ የሚገኙት። ነገር ግን ኒውካስል ዩናይትዶች በአሁኑ ሰዓት ላይ ከፍተኛ ገንዘብን እየጠየቁም ይገኛሉ። የዚህ ዓመት ዝውውር ደግሞ ከፍተኛ ገንዘቦችን እየተጠየቀ እንደሚገኝ ስንመለከት ኤሎት አንደርሰን ዝውውር ምናልባትም የዚህን ዝውውር ከፍ ሊያደርገው እንደሚችል እየተገለጸም ነው የሚገኘው። ሌላኛው እንግዲህ አምና አንድ ዝውውር በበርካቶቹ ቀልብ ውስጥ እንደነበር እናስታውሳለን። ይህም የቪክተር ዮኬሬሽ ዝውውር ስምምነት ላይ እንግዲህ 55 ሚሊዮን ፓውንድ ቋሚ ክፍያ እንዲሁም እየታየ የሚጨምር 8.5 ሚሊዮን ፓውንድ እንደፈረመ የሚታወቅ ጉዳይ ነው። የተጫዋች ለአርሰናል ሲባል ለማንቸስተር ዩናይትድ ሲባል ተጫዋቹ አልቆየም፣ ለማንቸስተር ዩናይትድም አልሄድም ሲል በርካታ ጊዜ እንግዲህ ብዙ ጊዜ የፈጀ ዝውውር እንደነበር አንድሪያ ቤርታ በብልሃት የጨረሱት ዝውውር እንደነበርም እናስታውሳለን። የሚጨመረው ገንዘብን ለመተንተን ወይም ደግሞ ለመመልከት ያክል እንግዲህ ተጫዋቹ 45 ደቂቃና ከዚያ በላይ የሚጫወትባቸው እያንዳንዶቹ 20 ደቂቃዎች እስከ 4.3 ሚሊዮን ፓውንድ ድረስ በጊዜው 1.08 ፓውንድ አርሰናል እንደሚከፍል ነው እየተገለጸም የሚገኘው። ቪክተር ዮኬሬሽ ዘንድሮ 55 ጨዋታዎችን ሲያደርግ 45 እና ከዚያ በላይ የተጫወተባቸው በ44 ጨዋታዎች ላይ ነው። ይህንም ተከትሎ አርሰናል 2.16 ፓውንዶችን እንደሚከፍል ነው እየተገለጸም የሚገኘው። በግብ ተሳትፎች ላይ ደግሞ ተጫዋቹ 20 ግቦችን ተሳትፎ በሚያደርግበት ጊዜ እስከ 860,000 ፓውንድ
ድረስ በእያንዳንዱ የግብ ተሳትፎ አርሰናል ይከፍላልም ተብሏል። አርሰናል 400,000 ፓውንድ እንደሚከፍል ነው እየተገለጸም የሚገኘው። ቪክተር ዮከረስ በዚህ የውድድር ዓመት 21 ግቦችን አስቆጥሮ 3 አሲስቶችን ያስመዘገበ በመሆኑ ከዚህ ስምምነት ውስጥ አርሰናል የመጀመሪያውን 400,000 ፓውንድ እንደሚከፍልም እንዲሁ መረጃዎችም ያሳያሉ። እንዲሁም አርሰናል ለቀጣዩ ዓመት ሻምፒየንስ ሊግ በሚሳተፍበት እያንዳንዱ ዓመት እስከ 4 ዓመታት ድረስ የሚቆይ አርሰናል 860,000 ፓውንድ እንደሚከፍልም ነው እየተገለጸም የሚገኘው። እየታየ ከሚጨምረው 8.5 ሚሊዮን ፓውንድ ውስጥ ስፖርቲንግ ሊዝበን በዘንድሮው የውድድር ዓመት ብቻ 3.88 ሚሊዮን ፓውንድ እንደሚያገኙ መረጃዎች በስፋትም ያመላክታሉ። እስከ በማለት እንግዲህ የተጠቀሰው የገንዘብ መጠን ስምምነቱን የሚያበቃበትን ቁጥር የሚያመላክትም ነው የሚሆነው። ሌላኛው ናው አርሰናል ይዞት የወጣው መረጃ አርሰናል አሁንም በአትሌቲክ ቢልባኦ የክንፍ ተጫዋች የሆነው ኒኮ ዊሊያምስ ላይ ከፍተኛ ፍላጎትም አላቸው። የ23 ዓመቱ ተጫዋች በ2025-26 የውድድር ዘመን በ24 የሊግ ጨዋታዎች ላይ 10 የጎል ተሳትፎ ማድረግም ችሎ ነበር። ከአምናው የዘንድሮው ዝቅ እያለ ቢሆንም አርሰናል አሁንም ይህን ተጫዋች ይፈልገዋል። አምና በዝውውር መስኮቱ በርካቶቻችን እንደምናስታውሰው የተጫዋች በአርሰናል እንዲሁም ደግሞ በሌሎች የእንግሊዝ ክለቦችን ጨምሮ በባርሴሎና ራዳር ውስጥም ነበር። ከባርሴሎና ጋር ስምምነት ላይ ደርሶ ነገር ግን አትሌቲኮ ቢልባኦዎች ከፍተኛ ተቃውሞ በማሰማታቸው ምክንያት እዛው አዲስ ኮንትራት መፈረሙን እናስታውሳለን። አሁንም ቢሆን ግን አርሰናል በተለይም በዛ ቦታ ላይ ሁነኛ ተጫዋች እየፈለገ ሲሆን ይህንንም ተጫዋች ያየዋል ሲል ነው ናው አርሰናል እያስነበበም የሚገኘው። የሞርጋን ሮጀርስ ጉዳይ አሁንም በአርሰናል አጽንኦት ተሰጥቶት የሚታዩት ተጫዋችም ነው። ነገር ግን እንደ ኒኮ ዊሊያምስ፣ ራፋኤል ሊያው ያሉ ተጫዋቾችም አሁንም በራዳር ውስጥ የሚቀመጡበት እድል እንዳለ መረጃዎች በስፋትም እያመላከቱም ይገኛሉ። በማንቸስተር ዩናይትድ መረጃዎቻችን ማንቸስተር ዩናይትድ ጋር ስሙ ሲያዝ የነበረው ጀርመናዊ የመስመር ተመላላሽ ናትናኤል ብራውን በ65 ሚሊዮን ዩሮ አካባቢ ባየር ሙኒክን ለመቀላቀል መቃረቡ ፋብሪዚዮ ሮማኖ እየገለጸም ይገኛል። ናትናኤል ብራውን በአርሰናል፣ በማንቸስተር ዩናይትድ፣ በባየር ሙኒክ እንዲሁም ፓሪስ ሰን ጀርሜንን ጨምሮ በርካታ ክለቦች ሲፈልጉት ቆይተውም ነበር። የተጫዋች በጀርመን እንግዲህ ጥሩ እንቅስቃሴ ያሳየ ሲሆን በአሁኑ ሰዓት ላይ ከጀርመኑ ኃያል ክለብ ባየር ሙኒክ ጋር ያላቸው ስምምነት እጅግ እየቀረበ እንደሚገኝ እየተገለጸም ይገኛል። በዚህም የተነሳ ማንቸስተር ዩናይትድ ተጫዋቹን የማግኘት እድሉ እንደጠበበ ነው መረጃዎች እያሳዩት የሚገኙት። ማንቸስተር ዩናይትድ ከኤሊዮት አንደርሰን ዝውውር ራሱን ማግለሉም ነው የሚገለጸው። ማንቸስተር ዩናይትድ አሁን ባለው ሁኔታ ኤሊዮት አንደርሰንን ለማስፈረም ከሚደረገው ፉክክር ውስጥም ወጥቷል። ማንቸስተር ዩናይትድ እዚህ ውሳኔ ላይ የደረሰው ተጫዋቹ ወደ ኦልድ ትራፎርድ ለማምጣት በቂ ፍላጎት አለማሳየቱን ተከትሎ መሆኑን መረጃዎች እያሳዩም ይገኛሉ። የዩናይትድ አመራሮች ክለቡን ፈልገው ለማይመጡ እንዲሁም ደግሞ ሙሉ በሙሉ ቁርጠኛ ያልሆኑ ተጫዋቾችን ለማስፈረም እንደማይፈልጉ በተደጋጋሚ ሲገልጹ እንደነበር ይታወሳል። በኤሊዮት አንደርሰን ዝውውር ጉዳይ ይህንን አቋማቸውን በመተግበር እንዳሳዩትም ነው እየተገለጸ የሚገኘው። ዘገባው የቢቢሲ ስፖርት ሳይመን ስቶንስ ሲሆን ከዚህ በፊት እንግዲህ ኦማር ቤራዳ፣ ጄልሰን ዊልኮክ እንዲሁም ደግሞ ዋናው ሰው የሚባሉት ሰር ጂም ራትክሊፍ ጨምሮ በርካቶቹ እንደሚገልጹት ከሆነ ወደ ማንቸስተር ዩናይትድ መምጣት የማይፈልጉ ተጫዋቾች እኛ አንገዛቸውም ሲሉ ገልጸዋል። በአሁን ሰዓት ላይ የምንሰማው መረጃ ደግሞ ኤሊዮት አንደርሰን ፍላጎቱ ወደ ማንቸስተር ሲቲ መሆኑን ተከትሎ ማንቸስተር ዩናይትድ ይህንን ዝውውር እንደማይገባበት እንዳቆመ መረጃዎችም ያሳያሉ። ሌላኛው ኤደርሰን በቀይ መስመር ተመላላሽነት ልንመለከተው እንደሚችል እየተገለጸም ይገኛል። ዘግይቶ ከብሔራዊ ቡድን ጥሪ የቀረበለት የአማካይ ስፍራ ተጫዋች የሆነው ኤሊዮት አንደርሰን ልምምዱን አጠናክሮም ቀጥሏል። ሆኖም ተጫዋቹ ዛሬ ጅማሮን በሚያደርገው የዓለም ዋንጫ ውድድር ላይ በተለመደው የአማካይ ስፍራ ቦታ ላይ ላይጫወት እንደሚችል ነው እየተገለጸ የሚገኘው። የሴልሳዎቹ አለቃ የሆኑት ካርሎ አንቸሎቲ ተጫዋቹን በቀይ መስመር ተመላላሽነት ሊያጫውቱት እንደሚችሉ ነው የተጠቆመው። ከሰሞኑ በተደረጉት የብሔራዊ ቡድን ልምምዶች ላይም ተጫዋቹ በዚህ ልምምድ ቦታ ሲያከናውን መቆየቱ የተገለጸ ሲሆን ዌስሊ የሱን ቦታ ለመተካት የተጫዋች እንግዲህ ከአማካይነት ይልቅ ምናልባትም ወደ ቀይ መስመር ተመላላሽነት ሊቀይሩት እንደሚችሉ መረጃዎች በስፋትም ያመላክታሉ። በሰበር መረጃ ቼልሲ እንግዲህ ከኮሎምቢያው የባየር ሙኒክ አጥቂ ሉዊስ ዲያዝ ጋር አስደንጋጭ ጥያቄ ለማቅረብ ተዘጋጅቷል ይናል ክሊከር የሚባለው የባየር ሙኒክ የቅርብ ምንጭ። ዣቪ አሎንሶ በግራ ክንፍ ቦታ ላይ ተጨማሪ ጥራት ለማምጣት ሲፈልግ ቼልሲ የተጫዋቹን ሁኔታ እያጣራም ይገኛል። ምንም እንኳን ከሊቨርፑል ወደ ባየር ሙኒክ ሲሄድ እንግዲህ የተጫዋች ድንቅ ጊዜውን በአሁኑ ሰዓት ላይ እያሳለፈ ቢገኝም ወደዚህ ይመለሳል ተብሎ አይጠበቅም። ነገር ግን ከፍተኛ ገንዘብ ምናልባትም ቼልሲዎች ሊያቀርቡበት የሚችሉበት እድል እንዲሁም ያልተጠበቀ ዝውውር ሊሆን ይችላል ሲል ክሊከር እየዘገበም ይገኛል። እንደ ኬች ኤንድ ኦፍሳይድ ዘገባ ደግሞ ቼልሲ በስፖርቲንግ ሊዝበኑ ተከላካይ ኦስማን ዲያማንዴ ላይ
ጠንካራ ፍላጎት ካላቸው ክለቦች አንዱ መሆኑም ተገልጿል። የ22 ዓመቱ የመሃል ተከላካይ በ50 ሚሊዮን ፓውንድ ገደማ የተገመተ ሲሆን አርሰናል እንዲሁም ሊድስ ዩናይትድ ተጫዋቹን ሁኔታ በቅርበት እየተከታተሉ እንደሚገኙ ካች ኤን ኦፍሳይድ ያስነበበ ሲሆን ቼልሲ የዚህ ተጫዋች ፈላጊ ሆኖም ብቅ ማለቱ ነው የተገለጸው። አምና በማንቸስተር ዩናይትድ እንዲሁም በሌሎች ክለቦች ሲፈለግ የነበረው ይህ ተጫዋች አሁንም ቢሆን በትላልቅ ክለቦች ራዳር ውስጥም የሚገኝም ተጫዋች ነው። በዚህ ክረምት የቼልሲ ዋና የዝውውር ኢላማ ቱርካዊ አማካይ አርዳ ጉለር ነውም ተብሏል። እንደ ዘገባው ከሆነ አርዳ ጉለር በአሰልጣኝ ዣቪ አሎንሶ ስር መጫወትም ይፈልጋል። አሰልጣኝ ዣቪ አሎንሶ በሪያል ማድሪድ ቆይታው ወቅት አርዳ ጉለርን ከሚያምንባቸው ተጫዋቾች አንዱ አድርጎ ይመለከተውም ነበር። በቅርብ ሰዓታት ከተጫዋቹ ካምፕ ጋር ቀላል ውይይቶችም እንደተደረጉ ዘ ሴክሬት ኮት እያስነበበም ነው እየገለጹ የሚገኙት። የተጫዋች እንግዲህ አሁንም ቢሆን በሪያል ማድሪድ እንደ ትልቅ ተጫዋችም ይመለከቱታል። እንደ ሉካ ሞድሪች ተተኪም አድርገው እንደሚመለከቱት ከዚህ በፊት ገልጸንላችሁም ነበር። ነገር ግን አሁንም ቢሆን ቼልሲዎች የዚህ ተጫዋች ፈላጊ መሆናቸው እየተገለጸም ይገኛል። ምናልባትም የኬንያን ይልዲዝንም ጉዳይ ሊመለከቱት እንደሚችሉ የተገለጸ ሲሆን ይህ ዝውውር ግን አርሰናል በንቃት የሚመለከተው መሆኑ መረጃዎች ያሳያሉ። ቼልሲ የዚህ ተጫዋች ፈላጊ ሆኖ እንዲሁ ስሙ በስፋትም ሊጠቀስ ባይችልም እንግዲህ አንዳንድ ምንጮችም የዚህ ተጫዋች ስም እያያያዙትም ይገኛል። ነገር ግን አርሰናል የኬንያን ይልዲዝን ጉዳይ አሁንም ይመለከተዋል። ጁቬንቱሶች አይሸጥም ብለው እንግዲህ አዲስ ኮንትራት ማስፈረማቸውን ተከትሎ የመውጣት እድሉ ጠባብ ቢሆንም ግን ምናልባት እድሎች ካሉ አሁንም እየተመለከቱ ንቁ ተሳትፎ እያደረጉ እንደሚገኙ እነዚህ ሁለቱ የለንደን ክለቦች እየተገለጸም ይገኛል። ማንቸስተር ሲቲዎች አሁንም ቢሆን የተለያዩ ተጫዋቾችን እየተመለከቱም ይገኛሉ። ከነዚህ መካከል እንግዲህ የኤሊዮት አንደርሰን ጉዳይ ምናልባትም እስከ 130 ሚሊዮን ፓውንድ ሊያወጣባቸው የሚችልበት ዝውውር እንዳለ መረጃዎች በስፋትም እያመላከቱት ይገኛሉ። የተጫዋች አሁንም ቢሆን እንግዲህ ምናልባትም የመሄድ እድል እንዳለው መረጃዎች በስፋትም እያመላከቱም ይገኛሉ። 106 ሚሊዮን ፓውንድ ቀጥታ የሚከፈል እንዲሁም 15 ሚሊዮን ፓውንድ ደግሞ እየታየ የሚጨመር ዝውውር አቅርበው ነበር። ነገር ግን እዛው ነው ዲስኳሊፋይድ ማድረግም እየቻሉት አዲስ ኮንትራት ምናልባትም 10 ሚሊዮን ፓውንድ ቀጥታ የሚከፈል 20 ሚሊዮን ፓውንድ ደግሞ እየታየ የሚጨመር ሊጠይቁ የሚችሉበት እድል እንዳለ ሌሎች መረጃዎች እያሳዩ ሲገኙ ዘ ጋርዲያንም ይህንን መረጃ ይዞት እንደወጣ ነው መረጃዎች እያሳዩም የሚገኙት። ቼልሲ ዣኦ ፔድሮን ጉዳይ እንግዲህ እንደማይነካ ነው እየገለጸ የሚገኘው። ይህ ብራዚላዊ ተጫዋች በባርሴሎና ራዳር ውስጥም ቢገኝም ይህ ተጫዋች ግን ከቼልሲ አይነኬ ተጫዋቾች መካከል አንደኛው መሆኑ እየተገለጸም ይገኛል። ተጫዋቹን አልሸጥም ሲሉ እየገለጹ እንደሚገኙ የተገለጸው መረጃ መሆኑን ነው እየሰማንም የምንገኘው። ማንቸስተር ዩናይትድ እንግዲህ የዘነጋ ነው መረጃ የሉዊስ ሃል ጉዳይ ሲሆን ይህን ተጫዋች እያነጋገሩት ይገኛሉ። ነገር ግን ኒውካስል ዩናይትዶች ከፍተኛ ገንዘብ ነው ከዚህ ተጫዋች እየጠየቁ የሚገኙት። ይህም እንግዲህ ምናልባትም ለማንቸስተር ዩናይትድ ሊያከብደው የሚችልበት እድል እንዳለ ነገር ግን ሙከራዎችን እንደማያቆሙ መረጃዎች በስፋትም በማንቸስተር ዩናይትድ ከሰማናቸው መረጃዎች መካከል እንደ ቅርብ መረጃዎች የተመለከትናቸውም ናቸው። በሊቨርፑል በኩል አሁንም ያን ዲያማንዴ ነው የሚነሳው። ይህ ተጫዋች አሁንም ከ100 ሚሊዮን ፓውንድ በላይ የሚጠየቅበት ተጫዋች ነው። አሌክስ ስኮት አሁንም እንግዲህ ከአሰልጣኙ ጋር ያለውን ፍላጎት በግልጽ እያሳየም ይገኛል። ዝውውሮቹ ከሊቨርፑል ጋር የመስማማት ወይም ደግሞ የመሆን እድሉ እየሰፋ ቢሆን ማንቸስተር ዩናይትድም እንዲሁ ይህን ተጫዋች ይመለከታል ተብሎ ይጠበቃል። በተለይም የኤሊዮት አንደርሰን ጉዳይ መሞቱን ወይም ደግሞ የዝውውር ከማንቸስተር ዩናይትድ ጋር የመሆን እድሉ ጠባብ መሆኑን ተከትሎ ፊታቸውን ወደ ሌሎች ተጫዋቾች እያዞሩም ይገኛሉ። ሳንድሮ ቶናሊ እስከ 100 ሚሊዮን ፓውንድ መጠየቁን ተከትሎ ይህም የሚሆንበት እድል መጥበቡን ተከትሎ ማንቸስተር ዩናይትድ አሁን ሰዓት ላይ እንግዲህ የማቲያስ ፈርናንዴዝ እንዲሁም ደግሞ አሌክስ ስኮትን ጉዳይም ይመለከቱታል። ነገር ግን በቅርበት የሚመለከቱት ሊቨርፑሎች መሆኑ መረጃዎች እያሳዩም ይገኛሉ። ኪሊያን ምባፔ በዓለም ዋንጫው ላይ ሊያሳካቸው የሚችላቸው ትላልቅ ሪካርዶች እንዳሉ በአሁኑ ሰዓት ላይ ፍንጮች እያሳዩም ነው የሚገኙት። የፈረንሳይ ብሔራዊ ቡድን የምንጊዜውም ከፍተኛ ግብ አስቆጣሪነትን ከኦሊቨር ጂሩድ የ57 ጎል ሪካርድ እኩል ለመሆን አንድ ጎል ብቻ ነው የሚቀረው። በዓለም ዋንጫ ታሪክ የፈረንሳይ የምንጊዜም ከፍተኛ ግብ አስቆጣሪነትን ከጀስት ፎንቴ 13 ጎሎች አንድ ጎል ብቻ ነው የሚቀረው። ይህንንም እንግዲህ ሁለት ጎሎችን የሚያስቆጥር ከሆነ የፈረንሳይ ኮከብ ጎል አግቢ እንዲሁም ደግሞ የዓለም ዋንጫ የፈረንሳይ ኮከብ ጎል አግቢ መሆን እንግዲህ በዚህ እድሜው ሪካርድ የሚጋራበት እንዲሁም የሚያሻሽልበት እድሎችም አለው። የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪነትን ከሚሮስላቭ ክሎዘ የ17 ጎሎች ታሪካዊ ሪካርድ እኩል ለመሆን 5 ጎሎችን ብቻ ነው የሚቀሩት። እናስታውስ ይህ ተጫዋች እንግዲህ 26 ዓመቱ ነው። ካሁን በኋላ ሁለት የዓለም ዋንጫ የመሳተፍ እድል እንኳን የሚኖረው ይሆናል። በዚህም የተነሳ ይህ ተጫዋች እንግዲህ ያለፉትን ስታቲክሶች እንመለከት 4-5 ጎሎችን የማስቆጠር ስታቲክስም አለው። በዚህ የዓለም ዋንጫ ደግሞ 5 ጎሎችን የሚያስቆጥር ከሆነ
የሚሮስላቭ ክሎዘን ታሪክ የመጋራት እድልም ነው። በፋይናል ጨዋታ ላይ ግብ ማስቆጠር ከቻለ በዓለም ዋንጫ የፋይናል ጨዋታዎች ላይ 5 ጎሎችን ያስቆጠረ በታሪክ የመጀመሪያው ተጫዋችም ይሆናል። አምና እንደምናስታውሰው እንግዲህ በጨዋታው ላይ ሃትሪክ መስራቱን እናስታውሳለን። በስተመጨረሻው ጨዋታ ላይ ፔናልቲውን ጨምሮም ማለት ነው። ዲዲዬ ዴሾፕም ይናገራሉ። በኪሊያን ምባፔ ላይ ስለሚሰነዘረው ትችት እንዲህ ሲሉ ነው የተናገሩት። በየትኛውም መንገድ ይሁን እሱ ሁልጊዜ መነጋገሪ መሆኑ አይቀሬ ነው። የፈረንሳይ ወቅታዊ ሁኔታን ስንመለከት ይህ በሰፊው የሚታይ ክስተትም ይመስለኛል። በአሁኑ ጊዜ ጥቂቶች ድምጻቸውን ከፍ አድርገው ስለሚጮሁ ይበልጥ ይደመጣሉ። አብዛኛው አካል ግን ዝምታን መርጧል ሲልም ነው የሚናገሩት። እሱ በትችቶቹ ውስጥ ነው የሚኖረው። ፍትሐዊ ይሁን ኢፍትሐዊ ለዚህ ራሱን አዘጋጅቷል። ከዚህ ባለፈ ግን እንደ ተጫዋች ሜዳ ላይ የሚያሳየው ግላዊ ብቃትና ተጨባጭ እውነታዎችም አሉ። ሪያል ማድሪድ ተጫዋቹን ማሸነፍ ሳይችል ሲቀር እሱ ልክ እንደ ሌሎች የቡድን አባላት ተጠያቂ መሆኑን ግልጽ ነው ሲልም ይናገራል። ነገር ግን እሱ ኪሊያን ምባፔ በመሆኑ ብቻ የሚጠበቅበትን ነገር እጅግ በጣም ከፍተኛ መሆኑ ነው። ተጠያቂነቱን ይበልጥ በሱ ላይ ጫናም ያሳድራል። በፈረንሳይ ብሔራዊ ቡድንም ቢሆን የሚገመተው ይህን ነው። ከሱ የሚጠበቀው ነገር እጅግ በጣም የላቀ በመሆኑ ነገሮችን እንዲያስተካክሉ ከቡድን አጋራቸው ጋር በመሆን የተቻለውን ሁሉ እያደረገም ይገኛል ሲልም ይናገራል። ከትንኮሳና ትችቶች ጋር በተያያዘ እሱ ቀደም ሲል የራሱን ምላሽ ለመስጠትም እድሉንም አግኝቷል። የሪያል ማድሪድ ደጋፊዎች በውጤቱ ባለመደሰታቸው ጥያቄ ቢያነሱት ሙሉ በሙሉ የተለመደም ነገር ነው። ይህ ምናልባትም ደስ የሚል ላይሆንም ይችላል። ነገር ግን ታላቅ እግር ኳስ ተጫዋች የእግር ኳስ ሕይወት መስተጋብር በዚህ መልኩ እንደሚጓዝ ጠንቅቀው ያውቃሉ ሲል እንዲሁ ማርካ ያወጣውን ዘገባ በስፋትም ተመለከትን። ሌላኛው ፉላም ራውል አርቤሎን አዲሱ ዋና አሰልጣኝ ለማድረግ ንግግር ላይ መሆናቸው ነው የተገለጸው። ፉላም አዲሱ ዋና አሰልጣኝ ለመቅጠር እየፈለገ ሲሆን በአሁኑ ወቅት ከአርቤሎ ጋር የመጀመሪያ ደረጃ ንግግርን ማድረጉን ዴቪድ ኦርነስቲንም ነው ያስነበበው። ጆዜ ሞሪኒዮን ለሪያል ማድሪድ መቀላቀላቸውን ተከትሎ ቤኔፊካ የፉላሙን ማርኮ ሲልቫን አዲሱ ዋና አሰልጣኝ አድርጎ መሾሙም ይታወቃል። ፉላም በበኩሉ ይህን ዝውውር ለማጠናቀቅ የቀድሞ ሪያል ማድሪድ ወጣት ቡድን አሰልጣኝ እንዲሁም ደግሞ ኬርቴከር የነበረውን አሰልጣኝ ለመቅጠር እየተንቀሳቀሰ እንደሚገኝ ዴቪድ ኦርነስቲን ያስነበበውን መረጃ ነው። ፋብሪዚዮ ሮማኖ እንዳወጣው መረጃ ደግሞ ትላንትና ምሽት በጆዜ ሞሪኒዮ እንዲሁም ደግሞ በሪያል ማድሪድ መካከል ከፍተኛ አመራሮች መካከል ማቲያስ ፈርናንዴዝ ላይ ውይይትም ተደርጓል። ሆኖም ጆዜ ሞሪኒዮ ተጫዋቹን ቢያደንቀውም ማቲያስ ፈርናንዴዝ በሪያል ማድሪድ ውስጥ የዝርዝር ውስጥ የተካተተ ብቸኛው ተጫዋች እንዳልሆነ የተነገረ ቢሆንም ፍላጎት ቢኖራቸውም በአሁኑ ሰዓት ላይ የተጀመረው ምንም አይነት ንግግርም የለም ሲልም ፋብሪዚዮ ሮማኖ ያረጋግጥልናል።